ኢትዮጵያ በደፈን አፍሪካ እንደሚታወቀው ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። ለዚህም አንዱ ማሳያው የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ የህዳሴው ግድብ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብትና ንብረት ብቻ እየተገነባ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ እያልኩኝ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑኝ ከልብ ጠይቃለሁ። ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ ጠቅላይ ሚኒስትሩ እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባ መሆኑን አጽንኦት ሰጥተው የተናገሩ ሲሆን ግድቡንም የአፍሪካ ግርማ ሞገስ ሲሉም ገልጸውታል። ጠቅላይ ሚኒስትር አብይ ይህንን ያሉት ቅዳሜ ጥር 23 2018 ዓ.ም በአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ምረቃ ላይ ባደረጉት ንግግር ላይ ነው። ጠቅላይ ሚኒስትሩ በዚህ ወቅት ኢትዮጵያ የሚቀጥለውን የአፍሪካ ዘመን እድገትን ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች ሲሉም ገልጸዋል። አክለውም የዚህን አቅም ማሳያና የአፍሪካውያን የጋራ ድል የሆነውን ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ግርማ ሞገስ ነው ሲሉ የገለጹ ሲሆን ቀጠል አድርገውም የአፍሪካ ግርማ ሞገስ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያ ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው ሲሉም አጽንኦት ሰጥተዋል። የኢትዮጵያ እድገት የኢትዮጵያውያን ኢነርጂ ከአካባቢው አገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም ያሉት ጠቅላይ ሚኒስትር ዶክተር አብይ አያይዘውም የ21ኛው ክፍለ ዘመን አጋማሽ ለመላው አፍሪካ የመጣ ብስራት ስለሆነ እኛ ኢትዮጵያውያን ውስጥ የጀመርነውን እድገት ጎረቤት ወንድም አገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል ሲሉም ገልጸዋል። በዚህም በኢትዮጵያና ጅቡቲ መካከል የኤሌክትሪክ፣ የንጹህ መጠጥ ውሃና የመንገድ ትስስር በከፍተኛ ደረጃ እየተስፋፋ እንደሚገኝ ገልጸው ጅቡቲ ለኢትዮጵያ በሁሉም ዘርፍ ቅርብና ወሳኝ ሀገር በመሆኗ የኢትዮጵያ አብዛኛውን ኢንቨስትመንት ከጅቡቲ ጋር የተሳሰረ መሆኑንም ተናግረዋል። በተጨማሪም ከሱዳን፣ ከኬንያ፣ ታንዛኒያ ጋር በኤሌክትሪክ እና ሌሎች ዘርፎች በትብብር እየተሰራ መሆኑን የገለጹት ጠቅላይ ሚኒስትሩ በቅርቡም ከሶማሊያ እና ደቡብ ሱዳን ጋር በኤሌክትሪክ እና መንገድ ትስስርን ለመፍጠር ጥረት መጀመሩንም አመላክተዋል። ጅምሩን በስኬት ለማጠናቀቅ በኢትዮጵያ እንዲሁም በሶማሊያ እና ደቡብ ሱዳን በኩል አስፈላጊው ጥረት እንደሚደረግም አንስተዋል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ ፕሮጀክቱ በኢትዮጵያውያን ሀብት ብቻ የተገነባ መሆኑን የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግድቡን በተመለከተ በተደጋጋሚ አወዛጋቢ ንግግራቸው መቀጠላቸውን ተከትሎ ነው። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ የገንዘብ ድጋፍ አድርጋለች፣ ግድቡ የናይልን ውሃ ፍሰት አቋርጧል፣ እንዲሁም ለግብጽ የሚወርደውን ውሃ ቀንሷል የሚሉ ያልተረጋገጡና የተሳሳቱ መረጃዎችን ሲያሰራጩ እንደነበረ አይዘነጋም። ይህንንም ተከትሎ ጠቅላይ ሚኒስትራችን ለሱ ምላሽ የሚሆን ንግግርን ተናግረዋል። ሀገራችንን ሰላም እንዲያደርግልን እንመኛለን። ሰናይ ጊዜ እንዲሆንላችሁ መልካም ምኞቴ ነው። ሰናይ ቀን